አላህ እኮ ከባሪያው መልካም ነገርን ከፈለገ ልቡን እንዲሰበር ያደርገዋል። ከዚያም ወደ አላህ መመለሻ መንገድ ይሰጠዋል። አላህ ሆይ ወደ አንተ እስከ መጨረሻው ድረስ ከሚመለሱትና በመንገድ ቀጥ ካረጋቸው ከደጋግ ባሪያዎች አድርገን። ልባቸው በአንተ ብቻ የተመኩ አንተም ብቻ የያዙ ወደ አንተም የሚከጅሉ ባሪያዎች አድርገን። አላህ ሆይ አንተ ከወደድካቸው ከደጋግ ባሪያዎችና ካዘንክላቸው ባሪያዎች አድርገን። ኢላሂ 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 ኢላሂ። አንሳው ቲዩብ እስላማዊ ዳዋና አስተማሪ ቪዲዮዎች የምታገኙበት ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። አላህ እኮ ከባሪያው መልካም ነገርን ከፈለገ ልቡን እንዲሰበር ያደርገዋል። ከዚያም ወደ አላህ መመለሻ መንገድ ይሰጠዋል። አላህ ሆይ ወደ አንተ እስከ መጨረሻው ድረስ ከሚመለሱትና በመንገድ ቀጥ ካረጋቸው ከደጋግ ባሪያዎች አድርገን። ልባቸው በአንተ ብቻ የተመኩ አንተም ብቻ የያዙ ወደ አንተም የሚከጅሉ ባሪያዎች አድርገን። አላህ ሆይ አንተ ከወደድካቸው ከደጋግ ባሪያዎችና ካዘንክላቸው ባሪያዎች አድርገን። ኢላሂ 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 ኢላሂ። አንሳው ቲዩብ እስላማዊ ዳዋና አስተማሪ ቪዲዮዎች የምታገኙበት ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። السلام على حبيبنا رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. والدعاء هدي هوي مريم بنت عمران ታውቂያታለሽ? ቁርአኑንስ አንብበሽዋል? ስለሷ ምን እንደሚል ጌታሽን በተከበረ ቃሉ ምን ያክል የተከበረችና ንጹህ ሴት እንደነበረች ሲያሞግሳት እንደነበር ይህ ነገር ቁርአን ውስጥ አላነበብሽም? ምን ነካሽ እህቴ? አንቺ እኮ አንድ ነሽ። ልትሆኚውም የምትችይው ለአንድ ሰው ነው። ለምን በአደባባይ በካፊሩም በሙስሊሙም ወንድ ሆድ ቁርጠት የሚያስነሱ ቃሎች ትሸመጊያለሽ? በቃ ቆንጆ ነሽ። ጌታሽ የሰው ልጅ ባማረ መልኩ ፈጥረነዋል ብሎሻል። ታዲያ ያማርሽ መሆንሽን ጌታሽ ከነገረሽ የመጣልሽን ቃል ስለምን ጀርባ ሰጠሽው? ከአላህ ፈቃድ ውጭ ተሰብስቦ ሊጎዳሽም ሊጠቅምሽም የማይችል የፍጡር ቃል በለጠብሽን። እህቴ ሆይ ስትጎጂ ማየት አልሻም። እኔ ካንቺ በልጬ አይደለም ይህን የምነግርሽ። ትምህርት ሴቶቻችን ውስጥ አንዷ ነች። የተመረጠች መሆኗን ለማረጋገጥ ከፈለግሽ ቅዱስ ቁርአን በሱረቱ አሊ ዕምራን አንቀጽ 42 ከፍተሽ አንብቢ። እዚህ ልጽፍልሽ አልሻም። ለምን ብቲ የጌታሽ ቃል ቁርአን ገልጸሽ እንድታነቢ ስለፈለጉ። ታውቂያቸዋለሽ 4 ለሙስሊም ሴቶች አርአያ ለአማኞች ምሳሌ የሆኑት እነማን እንደሆኑ። የወልሽ ስሚማ መርየም ቢንት ዕምራን፣ አሲያ ቢንት መህዙም፣ ኸዲጃ ቢንት ኹወይሊድ፣ ፋጢማ ቢንት ሙሐመድ ዓለይሂ ሰላቱ ወሰላም። አንቺስ እህቴ ምንድን ነው አላማሽ? እቅድሽ ሚዲያ ላይ ፎቶ መለጠፍ፣ ወንዶችን ሰብስቦ የእነርሱ ሬት ቃል ማንበብ። በጣም እኮ ነው የሚያስጠላው። እንዴት ግን አስቻለሽ? ሁሉ የኔ እያለ በለጠፍሽው ፎቶ የሚጠራሽና ማሻ አላህ እያለ የሚያሞግስሽ። እረ አዑዝ ቢላህ። ከባልሽና ከዘመድ አዝማድሽ ውጭ እያቆለማመጥና ለእርሱ ሳትሆኝ የኔ እያለ የሚጠራሽ ባዕድ ወንድ ያውም በሚዲያ እውነት የሱ ነች ነው? እህቴ ለማን ተውበሽ መቅረብ እንዳለብሽ አታውቂም። አንቺ አንድ ነሽ። ልትሆኝም የምትችይው ለአንድ ሰው ነው። ለእርሱም ነው አምረሽ ተውበሽ መቅረብ ያለብሽ እንጂ ለሚዲያ አይደለም። አስታውሺ፣ ራስሽን አትጠብቂ፣ ንጹህ ውብ አትሁኚ ያልኩሽ አይደለም። እንዲያውም ነቢዩ ዓለይሂ ሰላቱ ወሰላም ለንጽህና ትኩረት በመስጠት እንዲህ ብለዋል። ንጽህና የእምነት ግማሽ ነው፣ ሙስሊም እንደዘገቡት። ከዛም ከዚህ መጥቶ ያሻውን ይጽፋል። ፊቱና ሆዱን አታውቂ፣ ቀይውን ቢጫ፣ እርሱ ግን እየመራሽ ነው ወደ እሳት መቀጣጫ። እህቴ ሆይ ከዚህ ማቅ አምልጪ። ብዙ ተምሳሌቶች ሊሆኑ የሚችሉ ሴቶች አሉ። እነሱን ተከተይ።
ለነሱ ይበቁሻል። ዛሬ ላይ ስለ ሙስሊም እህቶች ሐያ እና ጥብቅነት ስናወራ አሁን በገሃዱ ዓለም ያላችሁትን አይመስልም። ዛሬ ላይ ሆዱን ነፍቶ ሙስሊም እህቶቻችን ጥብቆች ናቸው ለማለት የሚያፍረውና የማይደፍረው ስንትና ስንት ነው። ምክንያቱም ያለው ተጨባጭ ውሸትን ያሳብቃልና። ከምንም በላይ ክብራችሁን የማስጠበቅ ኃላፊነትና አቅሙም ያላችሁ እናንተው ናችሁ። የሚገርመው ጥቂት የማይባሉ እህቶች ሲሕር ወይም ድግምት ሲሰራባቸውና በቡዳ ሲለከፉ እንደ መልካም ያስቡታል። ቡዳ የበላንና ሲሕር የተሰራብን ውበታችን ያማረና ከሌሎች የተሻለን ብንሆን ብለው የዋሃዊ እሳቤን ያስባሉ። አጂብ! እውነታው ግን ወዲህ ነው። ለእንዲህ አይነት እኩይ ተግባር የሚያጋልጠው የኢማን ድክመት አራሕማንን ከማስታወስ መዘናጋትና ከቁርአን መራቅ እንጂ የውበት ማማር አይደለም። እናንተ ኢስላም ያጎናጸፋችሁን ክብርና ስብዕና ትታችሁ ሌት ተቀን በዘፈንና ፊልም መሰል ጸያፍ ተግባራት ከተጠመዳችሁ ለእንዲህ አይነት እኩይ ተግባራት በቀላሉ መጋለጣችሁ አይቀርም። በፊት ሒጃብ የለበሰችን ሴት የማንም ዋልጌ ደፋር አይነካትም ነበር፣ ማንም አይቀርማት። ዛሬ ላይ ግን ራሳችሁን በራሳችሁ አውርዳችሁ እነዚህ ውሸታቸውን ነው የለበሱት ትባሉ ጀመር። ጠጋ ብለህ ብትጠይቃቸው አይመልሱም አይነት እንድምታ በብዙዎች ዘንድ ይፈጠራል። እናንተው ከወንዶች ጋር ሆን ብላችሁ እየተጋፋችሁ ስብዕናችሁን አጉድፋችሁ ራሳችሁንም ጎድታችሁ እኛን አሳፈራችሁን ሀቂቃ። ስለዚህ እባካችሁ ወደ አላህ ተመለሱና ኢማናችሁን አድሱ። ከእንዲህ አይነት የዋልጌዎች ሴራም ራሳችሁን ታደጉ። ወንድማዊ ምክሬ ነው። ባረከላሁ ፊኩም። ዛሬ ትናንት ሆኖ እስከ ዕለተ ትንሣኤ ድረስ ላይመለስ በነበር ነጎደ። ነገም ዛሬ ሆኖ ሊያልፍ ጥቂት ሰዓታትን ብቻ እየኖረ ያለፈ ቀን ካለፈ በኋላ የመመለሱ ነገር ዜሮ ነው። የዕለተ ትንሣኤ ቀን ብቻ ውስጡ ከሰራነው መልካምም ሆነ መጥፎ ስራ ጋር እንገናኛለን። በዛሬዋ ቀን ውስጥ ብቻ ስንት ነገሮች በነበር መዝገብ ውስጥ ይሰፍራሉ። ጓደኛችን የነበረ ለዓመታት አብሮን ኑሮ የህይወት አጋጣሚና የእንጀራ ነገር የለያየን ስንት አለ። ትናንት አብሮን የዋለ ዛሬ ወደ አኺራ የሸኘ ነው ወንድም ስንት አለ። ዛሬ እኛ እዚህ እንዳለን ሁሉ ትናንት በእኛ ቦታ ብዙዎች ነበሩ። ጠቃሚ ነገር ትተን ካላለፍን እነሱ ነበሩ እንደተባሉ ሁሉ እኛም ነበሩ የመባላችን ነገር ቅርብ ነው። የማለዳዋ ፀሐይ ጠዋት ላይ ፍንትው ብላ ስትወጣ አቤት የዛሬዋ ፀሐይ ተብሎ እንዳልተጨበጨበላት ሁሉ አመሻሽ ላይ በጀንበር ስትተካ ስለ መውጣቷም የሚያወሳ ጠፍቶ በነበር ትረሳለች። ዛሬን ነገ መጥቶ ሲገረስሰው ያለፈ አልፏል ተብሎ በነበር ከርቸሌ ውስጥ እስከ ዘላለሙ ይዘጋበታል። ዛሬ ለነገ እስከ ዘላለሙ ዙፋኔን አላስረክብም ቢል ቢሟገት የማይሞከር ነገር። በአንድ ብቸኛ ገዢ አላህ ሱብሓነሁ ወተዓላ የምትመራው ይህች ዓለም እሱ ይሁን ያለው እየሆነባት ያልፈቀደው ላይከወንባት ቀን ጥላ ቀን እየተካች አዲሱን እያስረጀች አሮጌውን እየቀበረች ብርሃኑን እያስመሸች ክስተቶችን በነበር መዝገብ እያሰፈረች ያለ ከልካይ ወደፊት እየተጓዘች ነው። እኛም በየትኛውም ሁኔታ ላይ እንሆን ሳንወድ በግድ እየተጓዝን ነው። ጉዞው እንቆቅልሽ ላይሆን ይችላል። መሄጃችን ወዴት፣ ማረፊያችንስ የት የሚለው ዛሬም ወደፊትም የብዙዎች ጥያቄ ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ዘዐመ አለዚነ ከፈሩ አን ለን ዩብዐሱ ቁል በላ ወረቢ ለቱብዐሱነ ሱመ ለቱነበኡነ ቢማ ዐሚልቱም ወዛሊከ ዐለላሂ የሲር። እነዚያ የካዱት በፍጹም የማይቀሰቀሱ መሆናቸውን አሰቡ። አይደለም፣ በጌታዬ እምላለሁ በእርግጥ ትቀሰቀሳላችሁ፣ ከዚያም በሰራችሁት ሁሉ ትነገራላችሁ። ይህም በአላህ ላይ ቀላል ነው በላቸው። ሱረቱ ተጋቡን አንቀጽ
7 አጂብ ከዓመታት በፊት ዓለምን ጉድ ያሰኙ